ጽድቅ ተፈጥሮ ነው የምንልበት ምክንያት ልክ አዲስ ፍጥረት ሲሆን ሌላ ዝርያ ነው የሆነው ሌላ ማንነት ነው የሆነው ያ ማንነት በራሱ ጻድቅ ነው ያ ማንነት በራሱ ቅዱስ ነው ያ ማንነት በራሱ የእግዚአብሔር ልጅ ነው አየ አሁን ወንጌል መምጣት ያለበት እዚህ ማንነት ላይ ነው ያስ ስለዚህ ይሄን እዚህ ላይ በመወለድ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም የተባለው ለዚህ ነው ማለት ነው ለዚህ ነው እኮ አሁን ኒቆዲሞስን ስታይ ብዙ ጊዜ እየተጠቀስነው ነው ያለው በጣም መልካም ሰው ነው በጣም ጥሩ ስለ ምግባር ያለው ሰው ነው ተደብቆ መጥቶ ኢየሱስን ያወራ ሰው ነው የሙሴን ሕግ ጠንቅቆ የሚያውቅ አያውን ግን ኢየሱስ ምን አለ ዳግመኛ ካልተወለድክ የእግዚአብሔርን መንግስት አታይም አትገባበትም ሲለው ነው ምናየው አየለካ የእግዚአብሔር መንግስት ወይም ጽድቅ የመልካም ስነ ምግባር ውጤት አይደለም የተፈጥሮ ውጤት ነው መፈጠር አለበት እዛ ማንነት ጋር መፈጠር አለበት እዛ ማንነት ጋር እስካልተፈጠረ ድረስ በፍጹም ይሄ ሰውዬ በመልካም ስነ ምግባሩ ተጨብጭቦለት መግባት አይችልም ስለዚህ ፓስተር ወደ ገላትያ ልመልስህ የሥጋ ሥራ የተገለጠ ነው ይላል ቀጥሎ ደግሞ የመንፈስ ፍሬ የተገለጠ ነው አይልም የመንፈስ ፍሬ ነው የሚለው እንጂ የመንፈስ ሥራ አይልም የሚሰራ አይደለም ማለት ነው የሚያፈራው ነው አየ ማፍራት ከሆነ ማንነት ይቀድማል ኦኬ አሁን ይኸውልህ የመንፈስ ፍሬ ነው የሚለው አሁን ፍሬ ዝም ብለህ ስታስብ ፍሬውን እኮ አትተክልም ማንነቱን ነው የምትተክለው ማንነቱ ስሩ ላይ መሬቱ ላይ ከጨረሰ በኋላ ከዛ ሲበቅል ቅርንጫፍ ካወጣ በኋላ ፍሬ ያፈራል ሌላ ፍሬ ማፍራት አይችልም ሌላ ፍሬ ስሩ ከሆነው ማንነት ውጪ ሌላ ፍሬ ማፍራት አይችልም ኦኬ ስሩ የሆነውን ነው ፍሬው የሚያፈራው ስለዚህ ነው የመንፈስ ፍሬ የተባለው ለዚህ ነው የሥጋ ሥራ የተገለጠ ነው ይላል ሥራ ነው የሥጋ ደግሞ ሥራ ነው ሥጋ የሚባለው ይሄ የመጀመሪያው አዳም ያየ የቁጣ ልጅ የተባለው አዳም በመልኩና በአምሳሉ የወለደው እሱ ሥራ ነው የሚሰራው የሱ የሥራ ውጤት ዝሙት አድመኝነት መለያየት ምቀኝነት እያለ በጣም ብዙ ከዘረዘረ በኋላ እነዚህን የሚመስል ነው ይላል ስለዚህ ይሄም እኮ ራሱ ይሄ የመጀመሪያው አዳም ማንነቱ ነው ማንነት ነው ታዲያ በቃ ሌላ ሊያፈራ አይችልም ሌላ ማፍራት አይችልም ሌላ መሆን አይችልም ለዚህ እኮ ነው የእግዚአብሔር መንግስት ሊወርሱ አይችሉም ይላል ያቺ የእግዚአብሔር መንግስት መውረስ አይችልም ማንነቱ ነው ይሄ የሚሰራው ስራ ስለዚህ ከሥጋ የተወለደ የሥጋ ኔቸር ነው ያለው በሥጋ ተፈጥሮ ደግሞ ማንነት አለ ሥጋ የተገለጠ ነው ስራው በቃ ሌላ መሆን አይችልም በፍጹም መሆን አይችልም ስለዚህ ያችን ሴት አስታወስኳት ኦኬ ወደ ኢየሱስ ይዘዋት መጡና ስታመነዝር ተገኝታለች ከዛ ኢየሱስ ያየው ምንድነው አሁን ስታመነዝር አይታለች አለ እነሱ አሁን በዛ ሰዓት ምንድነው ያደረገው ሲባል ራሳቸውን እንዲመለከቱ ነው ያደረጋቸው እሺ ከዛ ራሳቸውን ሲመለከቱ ከሷ የባሰ ኃጢአተኞች ናቸው ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ይውገራት ሲል ሁሉም ራሳቸውን አዩ የመጀመሪያው አዳም ናቸው የራሳቸው የሚፈረድባቸው ናቸው ሌላ ማፍራት አይችሉም ሲያዩ ራሳቸውን እሷ ላይ ለመፍረድ የሚያስችል ፐርሰናሊቲ የላቸው ስለዚህ ሁሉም ጥሎ ሄዱ ለምን እነሱ የመጀመሪያው አዳም ናቸው የኃጢአት ውጤት ናቸው ከሰሷት እንጂ እነሱ ነፃ አልሆኑ ብዙ ጊዜ ከሳሾች በስተጀርባቸው በዛ ችግር ውስጥ የተጠለፉ ሰዎች ናቸው በአብዛኛው ከሳሾች ስታያቸው ከበስተጀርባቸው በዛ ነገር ራሳቸው የተጠመዱ ሰዎች ሰይጣንም እኮ ራሱ አመፀኛ ሆኖ ነው ከሳሽ የሚሆነው በቃ ዛሬ ይኸውልህ ከሳሾች በሙሉ በዛ ነገር የተያዙ ናቸው እሺ ስለዚህ ሐዋርያው ጳውሎስ ሮሜ ምዕራፍ 3 ቁጥር 28 ላይ ምን እንደሚል ታውቃለህ ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን ይላል መጽሐፍ ቅዱስን እስኪ አንብብልኝ እሺ አሁን ታዲያ ጽድቅን ብዙ ጊዜ አሁን ቤተክርስቲያንም ብዙ የእምነት ቤቶችም ስለ ጽድቅ እያስተማሩ ያሉት ስራ መስራት አለብን ስራና ጽድቅ ወይም ጻድቅ ለመሆን ስራ የግድ ነው ብሎ ያስባሉ እኛ ደግሞ ጽድቅ ተፈጥሮ ነው ተፈጥሮ ከሆንከው ማንነት ነው ቀጥሎ ያሉትን ነገሮች የምታፈራው ሮሜ ምዕራፍ 3 ቁጥር 28 ላይ እንደዚህ ይላል እስኪ አንብቡ ሮሜ ምዕራፍ 3 ቁጥር 28 ላይ ምዕራፍ 3 ቁጥር 28 ነው 28 ኦኬ 28 እንደዚህ ይላል ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን አሁን ተመልከት ሰው ያለ ሕግ ሥራ ሕጉ ማለት ምንድነው 10ቱ ትእዛዛት ማለት አትስረቅ አትግደል አታመንዝር ያለ 10 ትእዛዛት ያለ ሕግ ሥራ
በእምነት እንዲጸድቅ እንቆጥራለን። እሺ በእምነት ሲጸድቅ ምንድነው የሚያምነው? አሁን እሱ ነው አየህ፣ በእምነት እንዲጸድቅ ታውቃለህ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። የሚያምነው የክርስቶስን የመስቀል ስራ ነው። ኢየሱስ ክርስቶስ ስለኔ ኃጢአት ሆኖ ተሰቅሎልኛል፣ ስለኔ ሞቶልኛል ብሎ አንድ ሰው ይህንን የፍቅርህን ስራ ሲቀበል አመነ ይባላል። ኦኬ አየው። ግን አሁን ለምሳሌ ኢየሱስ ክርስቶስ ስለኛ እንደሞተ ብዙ ሃይማኖቶች በዚህ መሰረት ላይ ተመስርተው ይናገራሉ። አሁን እንደሱ ካልክ በትክክል መሰረት የሚመጣው ትክክለኛ መረዳት እንደዛ ካልክ መጽሐፍ ቅዱስ የሮሜ ምዕራፍ 5 ቁጥር 5 ላይ እንደዚህ የሚል ቃል አለ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ኦኬ ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን። ትንሣኤው ባይ ዲፎልት ነው የሚሆነው ሞቱን በሚመስል ሞት ከእርሱ ጋር ከተተባበርን። ስለዚህ አንድ ሰው ማንኛውም ሰው ዛሬ ኢየሱስ ክርስቶስ የሞተው ብቻውን ሳይሆን እኔም አብሬው ሞቻለሁ ብሎ ይሄንን የሞትን ትብብር በትክክል አምኖ ሲፈጽም፣ በእምነት ሲፈጽም፣ በድርጊት እንዳይፈጽም የዛሬ 2000 ዓመት የተከናወነ ድርጊት ነው። አሁን በእምነት ሲፈጽም ባይ ዲፎልት ከትንሣኤው ጋር ይተባበራል። ስለዚህ አማኝ ነው ማለት ነው። አማኝ ነው። ስለዚህ አማኝ ማለት ከክርስቶስ ሞት ጋር ትብብር የሚያደርግ ማለት ነው። ያንን ሁሌ የሚኖር ማለት ነው። ሁሌ ያንን የሚኖር ከእምነቱ አንፃር ከማመኑ አንፃር ያንን ይኖራል። ኦኬ እንደዚህ ከሆነ ሐዋርያው ጳውሎስ የተናገረው ጋር ይስማማል። በገላትያ ምዕራፍ 2 ቁጥር 20 ላይ እኔ ከክርስቶስ ጋር ተሰቅያለሁ። አሁን ይሄ የጳውሎስ የእምነት አኗኗር እንደዚህ ነው። አሁን ጳውሎስ እምነቱ የእምነቱ ስታንድ እኔ ከክርስቶስ ጋር ተሰቅያለሁ። እኔ አሁን እኔ የሚለው አሮጌውን ሰው የመጀመሪያውን አዳም የኃጢአት ስጋ የሆነውን እሱ በመስቀል ላይ ኢየሱስ ሲሰቀል አብሬ ተሰቅሏል። ከዛ ኢየሱስ ሲነሳ እኔም ከሱ ጋር አብሬ ተነስቻለሁ። አሁን በእኔ የሚኖረው በእኔ የሚኖረው ከሙታን በተነሳው ባለኝ እምነት እንጂ አየህ፣ ከሙታን በተነሳው በክርስቶስ ላይ ባለኝ እምነት የምኖረው ነው። አየህ፣ እምነቱ ፕራክቲካል ነው። እምነቱ ፕራክቲካል ክርስቶስ በእኔ ይኖራል የሚል እምነት ነው ያለው። ስለዚህ አሁን ክርስቶስ በእርሱ ውስጥ ኖረ ማለት በሁለተኛው አዳም ነው ማለት ነው። በሁለተኛው አዳም ነው። በሁለተኛው አዳም ከኖረ ደግሞ በጽድቅ ነው ማለት ነው። ሁለተኛው አዳም ቅድም ጽድቅ ተፈጥሮ ነው አልኩ። ልክ አንድ ሰው ቦርን አጌን ሲያደርግ ጻድቅ ነው የሆነው። የእግዚአብሔር አይነት ጽድቅ ነው ያለም። ያው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ ጽድቅ አባታችን አብርሃም የተናገረውን ብናይ ደስ ይለኛል። ሮሜ ምዕራፍ 4 ቁጥር 1 ላይ እስኪያወጣል አብርሃም ምን አገኘ እንላለን። ምዕራፍ 4 ቁጥር 1 አብርሃም በስራ ጸድቆ ቢሆን፣ አሁን ተመልከቱ፣ አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። አሁን ተመልከቱ፣ በእግዚአብሔር ዘንድ አይደለም እንጂ አብርሃም የጸደቀው በስራ ቢሆን የሚመካበት ነገር አለ። ይስሐቅን ሰዋልኝ ሲለው ታዞ ይዞ ወጥቷል። ሊሰዋ ቢላውን ዘርግቷል። በስራ ቢሆን ኖሮ አብርሃም የሚመካበት አለ። በእግዚአብሔር ፊት ግን አየህ አይደለም። በእግዚአብሔር ፊት ምንም አይነት ስራ ለትምክህት መቅረብ አይችልም እያለ ነው ያለው። ቀጥሎስ መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። አያችሁ፣ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ስለዚህ ለአብርሃም የተቆጠረው ጽድቅ በእምነቱ ምክንያት የመጣ ጽድቅ እንጂ በስራው አይደለም እያለ እየነገረን ነው። ቀጥለዋል። ለሚሰራ ደሞዝ እንደ ዕዳ ነው እንጂ አሁን ተመልከቱ፣ በስራ እንጸድቃለን ለሚሉ ሰዎች ለሚሰራ ሰው ደሞዝ እንደ ዕዳ ነው። ለምሳሌ አንድ ሰው 30 ቀን ስራ ከሰራ በኋላ ደሞዝ ሄዶ ሊቀበል ሲል ጸጋ አይደለም የሚቀበለው፣ ስጦታ አይደለም የሚቀበለው፣ የሰራውን ዋጋ ነው። የሰራበትን የደከመበትን ዋጋ ነው የሚቀበለው። ለሚሰራ ደሞዙ እንደ ዕዳ ነው። ደሞዙ ከፋዩ ዕዳ ነው ያለበት። እሱን የተቀበልከው ይልና ቀጥሎ ይላል እንደ ጸጋ አይቆጠርም። እንደ ጸጋ ወይም እንደ ስጦታ አይቆጠርም። ሰርተ ጽድቅ የምትቀበል ከሆነ ጸጋ መሆን አይችልም እያለ ነው። ታዲያ ጽድቅ በምን መልክ ነው የመጣው? እስኪ ቀጥሎ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አሁን ተመልከት፣ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ማን ላይ ነው ማለት ነው? አጽዳቂው ላይ ነው። እምነቱ ለማይሰራ
ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ማን ላይ ነው ማለት ነው? አጽዳቂው ላይ ነው። ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የተቆጠረለት እምነት በአጽዳቂው ላይ ያለው እምነት ነው። ለዚህ ነው በእግዚአብሔር አሰራር ነው እኛ ከክርስቶስ ጋር ሞተናል፣ ከክርስቶስ ጋር ተነስተናል። ምን ነው አሰራሩ የተሰራው በእግዚአብሔር አሰራር። ይሄንን ስናምን ነው ጽድቅ የሚሆንልን ማለት ነው። ኦኬ ኢየሱስ ክርስቶስ አንድ እንደዚህ ነገር ብሏል። የዘላለምን ሕይወት እንወርስ ዘንድ ምን እንስራ አሉት። ምን ነበር ያላቸው? አሁን ለዘላለም ሕይወት የሚሆን ስራ ስሩ ሲላቸው ኦኬ ምን እንስራ ብለው ጠየቁት። አሁን ለዘላለም ሕይወት ምን መስራት እንዳለብን ንገረንና እንስራ አላቸው። ሲላቸው እንደዚህ አሉት፣ እንስራ አሉት። ከዛ ጌታ እንደዚህ አላቸው፣ እርሱ በላከው እንድታምኑ ነው የእግዚአብሔር ስራ አላቸው። ኦኬ እነሱ ግን የሆነ የሚሰጣቸውን ተግባር ሊተገብሩ ተግባር ነው ያሰቡት። የሆነ ነገር አድርጉ፣ ይሄን ስጡ፣ ይሄን አድርጉ፣ ዛውጡ፣ እዚህ ግቡ ብሎ አካላዊ ድርጊት ነው ኤክስፔክት ያደረጉት። ኢየሱስ ግን እርሱ በላከው እንድታምኑ ነው የእግዚአብሔር ስራ። የእግዚአብሔር ስራ እምነት ነው። በእምነት ነው እንድንተባበረው የሚፈልገው። ለዚህ ነው ዳዊት ደግሞ ምን አለ? ዳዊት ራሱ ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽህና ዳዊት ደግሞ እንደዚህ ይናገራል፣ ኃጢአቱ የማይቆጠርበት ሰው ብፁዕ ነው ይላል እዛው ሮሜ ምዕራፍ 4 ላይ። ስለዚህ ወገኖች አብርሃም በብሉይ ኪዳን ኢየሱስ ክርስቶስ ከመምጣቱ 2000 ዓመት በፊት እኛ ስለምንቀበለው ጽድቅ ተምሳሌትነት እግዚአብሔር ሲናገር ምን አለ? አብርሃም አመነ ጽድቅ ሆኖ ተቆጠረለት። አባታችን አብርሃም ነው። አሁን ብሉይ ኪዳን ላይ ብዙ ሰዎች ጻድቅ የተባሉ አሉ። ዳዊት ደግሞ ኢየሱስ ከመወለዱ 1000 ዓመት በፊት የነበረው ዳዊት ደግሞ እኛ ዛሬ የገባንበትን የጽድቅን ስርዓት አይቶ ያለ ስራ ጽድቅ ስለሚቆጠርለት ስለዛ ሰው ብጽህና ዳዊት ደግሞ ከሩቅ አይቶ እንደዚህ ብሏል፣ ኃጢአታቸው የተሰረየላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው እያለ ዳዊት ደግሞ ሲናገር እናያለን። ስለዚህ አዲስ ኪዳን የተገናኘነው ጽድቅ የእግዚአብሔር ጽድቅ ነው። እዚህ ላይ ከመተግበርና ከማመን እውነተኛ የሆነው ማንነት ምንድን ነው? እውነተኛ የሆነው ማንነት ማመን ነው። ስታምን ማንነት ይሆናል። እሺ አሁን እዚህ ጋር ከማንነት ጀምረው ነው የምታፈራው። ኦኬ ስለዚህ ከክርስቶስ ጋር ተሰቅያለሁ የሚለውን መፎከር ሳይሆን እምነት ነው። እምነት ከሆነ የእምነትህ ማንነት ነው ተግባር የሚሆነው። ለዚህ ነው የእምነቱ ማንነት ጽድቅ ሆነ፣ ማንነቱ ሆነ። ከዛ ያ ማንነቱ የሚያፈራው ፍሬ ነው የጽድቅ ፍሬ የሚባል